ጠይቀው እችላለሁ። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆኜ እኔ ለመሄድ ምንም አቅሙም የለኝም፣ አልችልም። መጠየቅም ብቻ ሳይሆን አለበት ምንም አይሆን። ምክንያቱም እኔ ጥሩ ነገር አሳልፈ ለሰው ክፉ ነገር መመኘት ጥሩ አይደለም። እኔ አልመኝም እንደዚህ አይነት ነገር። እነሱንም ቢሆን ሌላ ነገር ውስጥ ገባብተ የሆነ ነገር ማድረግ ልችል ይሆናል። አቅም እኮ አለኝ ኖሮኝም ምናምን ነው፣ ግን አልፈልግም። በስንት ጊዜ እንዴ ያን ብቻ እኮ አይደለም፣ በጣም ብዙ ነገር እንደዚህ ተሰብስበን እኔ ያ ነው ትዝ የሚለኝ ታውቃለህ። መጥፎ ነገር አሁን እኔ እኮ አቅም አለኝ በዚህ ልክ እንዴት ቢዳፈሩኝ ነው? ትናንትና እንደዚህ ስላሳለፍን ነው እንዴ? ወይም ደግሞ አብረን በልተን ቁጭ ብለን ጠጥተን ስለተጨዋወትን ነው እንዴ በዚህ ልክ መናናቅ የመጣው? ይሁን ነገር እኮ ማድረግ እችላለሁ ብዬ እነሳና ያሳለፍነው ነገር ትዝ ይለኛል። ብዙ ነገር ተጨዋውተናል። ገባ ከናቤልም ጋር ቢሆን ብቻ በጣም እንደዚህ ተሰብስበን ብዙ ያሳለፍነው ነገር አለ። እኛ መሄድም ካለብን እንሄዳለን። ገብቶሃል? በቃ እዚህ ጋር የሆነ እንትን የምትለው ነገር የለም። ብሩክ ያንተን ሰላም ያንተን ጤናዎችን የሚፈልገው ምን ቢሆን ብሩክ የሚያስፈልግ ነገር ካለ ደውልልኝ። እሺ ከመዳርሽ በጣም ነው የሚያስቀው። ወይ ጌታን ምን አይነት ማይም ናቸው ግን እነዚህ አሁንስ ምንድን ነው የሚባሉት? እቺስ ምንድን ነው? የሰውን ባል ካልወሰድኩ አለች እኮ ተረዘጋሽ። መልሳ ደግሞ ትጽፋ። አሁን እኔ ቢሆን በጥፊ ነበረ። ውይ ይሄ በግ ጉንጫ መስጠት በፈጣሪ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ተመልሼ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንግዲህ ይህ ቪዲዮ ከተመቻችሁ ላይክ አድርጉ ማለት ነው። የኔ ውዶች ሰብስክራይብ አድርጉኝ፣ አይከፈልበትም። እሺ ስትገቡ ላይክ አድርጉ። እንግዲህ ዛሬ በሁለት ነገር መጥቻለሁ ማለት ነው። ሩታዬ የኔ ውድ እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል የኔ ውብ ሴት ማለት ነው። የኔ ጀግና፣ የኔ አትበገሪ እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። እንግዲህ ሩታ ምላሽ ሰጥታለች ለአብርሽ ማለት ነው። በሀያ ሜዳ ቤትም ቪዲዮ ተለቋል። እውነት ለመናገር እኔ አፈርኩ ማለት ነው። እና ጭራሽ ትናፍቀኛለህ ባለትዳር የሆነ ወንድ ትናፍቀኛለ ስትይ አንቺ ትንሽ የሚባል ነገር የለሽም? ማፈራ የሚባል ነገር የለሽም? እኔ እንጃ አፈርኩ እውነት ለመናገር ምን አይነት ዛልዛላ ሴት የሆናት ግን እነዚህ ጎደኛ ነን ተብዮ እናንተ ጎደኛ ናቸው ግን እኔ አላቅም። እውነት ለመናገር ምን አይነት አሽቃባጭ ናቸው ግን በአብርሽ ዙሪያ ያሉ ሁሉም አሽቃባጭ ናቸው። ምንድን ናቸው እናንተ? ጎደኛ አትባሉ ምን አትባሉ እኔ እንጃ። ምድር ማይም እንዴት እንዳስጠሉ እግዚአብሔርን በስመ አብ። እውነት እናንተ እኮ በሚዲያ ማየት ሰለቸን። በተለይ እቺ ያያ ሜዳ በጣም ጠላን። አረ ወዴት ነው ዞር የምትይልን? ከሱ ጋር ማተኛት አማረሽ እንዴ? ከሱ ጋር ማደር ማማረሽ? አረ ጉድ ታግማማችሁ። አሁን እንግዲህ እውነት አብርሽን በዚህ አንዳንዴ አደነቁ። ለምን እንደሆነ ታውቃላችሁ? በቃ የሆነ ሰበብ ነው የሚፈልጉ ማለት ነው ከአብርሽ። አሁን እቺ ልጅ ከሱ ጋር ብታድር ካንተ ጋር ተኝታ ነው እቺ ልጅ ያረገዘችው ብሎ በኋላ ሌላ ነገር እንዲያመጡበት ማለት ነው። አስባችኋል? እነዚህ የሆነ ተንኮል አስቦ ነው የመጡ እንጂ እውነት እነዚህ ጎደኞች አይደሉም። እኔ እንጃ አብርሽ እንዴት እንደሚያስብ አላቅም። በጭንቅላት ነው የሚያስበው ወይስ በምን ነው የሚያስበው? ግን ለምንድን ነው እነዚህ ሰዎች ከህይወቱ አያስወጣው? በህይወቱ ለኮ ነው የተጫወቱ ያሉ። ግን እውነት ለመናገር እንዴ ህይወቱ እኮ ሊያሰጡ ምንም አልቀረም። አፈኑ። ውጡልኝ፣ እኔ ብቻዬን መሆን ፈልጋለሁ። ምንም አልሆንኩም። እኔ ህፃን ልጅ አይደለሁም። ግዴታ ሄርሜላ ካንተ ጋር ማደር አለባት። መድኃኒት የምትሰጠው እሷ የሆነ ነገር ብትሆነ እሷ ካንተ ጎን ትሆን፣ እሷ ካንተ ጋር ታድር። እሱ ግን አልፈልግም ያለው ውጡልኝ ያለው ነበር ሁሉም ማለት ነው። ውጡልኝ እንደዛ ብላ ከህይወትክ እንደዚህ ቆፍጠን ብላ እንደ ወንድ ቆፍጠን ብላ ይሄ ሁሉ ሰዎች ከህይወትክ ብታስወጣ አንተ ከሩታ ጋር መታረቅ ትችል ነበር። ግን እንጂ ሁኔታው ምን እንደሆነ ግራ ተጋፍተናል ቤተሰብ ማለት ነው። እና
ወይም ሕፃን አይባሉ። ወንድ ልጅ እንዴት ለትዳር ቆፍጠና ይሉ? እንዴት ልጅ ያለ ሰውዬ እንዴት ራሱን ቆም ብሎ አስቡም እንዴ? እኔ እንጃ አላቅም እንዴት ተረዳችሁ ቤተሰብ ማለት ነው። በጣም ግራ ተጋባው ሆነን ለመናገር። ወንድ ልጅ እንዴት አይነቃም? መቼም ሕፃን ልጅ አይባልም። 20 ዓመት በላይ ያለፈ ወንድ አግብቶ ልጅ የወለደ ሰውዬ እንደ ሕፃን መሆን እቺ ልጅ እንዴ አንዴ ማደባበስ ምን እንደምታደርጉ አያችሁ? እስማ እንኳን ከሩታ ጋር እንደዚህ ሆኖ አቁም እኮ ምን ጉድ ናችሁ እነዚህ ጎደኛ ተብዩ። ግን ምንድነው ልጁ ወዴት ነው? ወደ ሌላ ነገር እያስገባችሁ እንደ ፍቅር ጥያቄ ባለፈው ስላልተቀበለ ጭራሽ ከሱ ጋር ማደር አለብሽ ትላላችሁ። እቺ እኮ አታፍርም፣ ታድራለች። አዎ አድራለሁ እያለች ነበረች። እሱን አሪሽ ፊት አልሰጣውም እንጂ እሱ ከሷ ጋር ማደር ትፈልጋለች። ጭራሽ እኔ አንተ ጋር መጥቼ አልተኛው፣ እኔ ምተኛው እዛ ጋር ተኛለሁ፣ ወንበር ላይ ተኛለሁ፣ አንተ ደግሞ ብቻህን ትተኛለህ እንዴ? ከነሱ አጠገብ ሆነሽ አንዴ የሳምሽ አንዴ የተባባሽ ልጅ ወደ ሌላ ነገር ስታስገቢ ነው እንዴ? ልታስገቢ ነው እንዴ ከሱ ጋር የምታድሪ? አረ ምን አይነትሽ የሚባል ነገር አለ እኮ። ለካ ሩታ አንዳንዴ እውነታ ነው አልኩ ቤተሰብ። እነዚህ ደግሞ ማን ነው እዩ ተብዮ ማለት ነው። ሩታ ጋር ሲሄድ ሌላ ነገር ይናገራል እና ማይም ጋር ሲሄድ ያሽቃብጣል። ባለፈው እዩ አልነበረም እንደ ፍቅር ጥያቄ ለምን አትቀበሉም ብሎ ሁሉም ያዙን ልቀቁን እያሉ አጫብጫብ ሁላ አልነበረም? ሩታ ጋር ሲሄድ አንቺ ነሽ ጥፋተኛ፣ ለምንድነው ባልሽ እንደዚህ ሆኖ ለምንድነው መተሽ አልጠየቅሽው? ሩታ ምን አገባት እንዴ? ሩታ እኮ ያለችው ቤተሰብ ጋር ናት እኮ። ለምን መተሽ አልጠየቅሻትም ያሏት ጭራሽ። ይሄ አንተ አይና አውጣ እዩ ተብዩ ማለት አንተ ጎደኛ ሳትበይ ኢባብ ናቸው። እግዚአብሔር እናንተ ኢባብ ናቸው። እዛ ጋር ሌላ ነገር ይነገራል። ሩታ ጋር መጥቶ ደግሞ ሩታ ይሆናል። ሩታ ጎን ሲመጣ ሌላ ነገር የሆነ አክት ይሰራሉ። ምን አይነት አስመሳይ ናቸው ግን እናንተ። ግን ሰዎች አትባሉ ምን አትባሉ። በቃ እንጃ አላቅም። እውነት ግራ ተጋባን ቤተሰብ። ተቃጠልን እኮ ዘንድሮ። ሩታ ደግሞ ልክ ነው የተናገረችው ማለት ነው። ሩታ እኮ አያገባትም እኮ እሱ ነው እኮ ትዳር መምራት እሱ ነው ሁሉም ነገሩን ማስተካከል ያለበት እሱ ነው። ሩታ ሳትሆን ለምንድን ነው ባልሽን መተሽ አታይም? እሱ እንደዚህ ሲሆን ደስ ይልሻል እንዴ? ሩታ ናት እንዴ? በሩታ ምክንያት አይደለም እኮ ይሄ ነገር የተፈጠረ። የፍቅር ጥያቄ የጠየቁም እነሱ ሌላ ነገር አድርጎ እንደዚህ ነገር እያደረጉ እዚህ ውስጥ እያስገቡም እነሱ። ሩታም ወጣት ሩታ እኮ ራስ ናት እኮ ከቤት አትወጣም። ለምን መተሽ አትጠይቅም? በቪዲዮ ኮል እንኳን ደውለሽ ባልሽ ለምን አትጠየቅሽም? ለምንድን ነው ልጅሽን ለሱ ማታሳዩ? ለምንድን ነው የምትገፊ? እሱ እኮ ነው የገፋ። ሩታ መቼ ገፋችሁ? በሱ ሁኔታ እሱ የሚሰራው ስራ ነው ሩታ ከህይወቱ ውጣለኝ ብላ ያባረረችው እንጂ ሩታ መቼ ጣልታ አይደለችም። አሁንም እኮ ሩታ ለአብርሽ ቦታ አላት። በቃ የሱ ድርጊት ለትዳር የሚሆን ወንድ አይደለም፣ ሰብሰብ ያለ ወንድ አይደለም። እውነት ለመናገር ሩታ እኮ ሰለቻት፣ እውነት ሰለቻት። እንደ ሩታ የቻለ ሰው የለም። እውነት ለመናገር እስኪ እናንተ በሩታ ጎን ሆናችሁ በሩታ ቦታ ሆናችሁ እስኪ እኔ እንጃ ማንም አይችልም፣ እኔም አልችልም። ሩታ የቻለችው እኔ አልችልም። ባሌ ከሌላ ሴት ጋር እንደዚህ ተላልጦ መጥቶ እኔን ሲስም እሷ ዝም ብላ እያየች፣ አረ እኔ ምንም ትግስት የለኝም። እውነት ለመናገር ሩታን በጣም ነው ያደነኳት። ራሷን የጠበቀች በቃ ራሷን ትሬት እያደረገች ይሄ እየኖረች ነው። መጣችሁ አትረብሹን እያለች ነበረች። በቃ እሱ እንደፈለገ መሆን ይችላል። ከዚህ በኋላ እኔ አገባኝም። ከሱ ዙሪያ ያሉ ጓደኞቹን ግን ብዙ ነገሮችን ከእነሱ ጋር አሳልፍ ያለው ግን እነሱ እንዳደረጉኝ እኔ ላይ ቢያደርጉኝ እኔሞ በደንብ አድርጌ ይባቀላቸው ነበረ። እንደፈለኩ ላደርግ ይችል ነበረ። ግን
ብዙ ነገሮችን ስላሳለፍን እንደነሱ እኔ ክፉ ስለማላስብ እንጂ እንደፈለጉ ማድረግ እችል ነበር። እኔ ክፉ ሰው አይደለውም። እንደፈለጉ መሆን ይችላሉ። እኔ ሰው ላይ ግፍ መጥፎ ነገር ማድረግም አልፈልግም፣ ሰው ላይም ደግሞ ግፍ ማድረግ አልፈልጉም ብላለች ሩታ ማለት ነው። እነሱ እንደፈለጉ እዛ ይጨማለቁ መጥቶ ህይወቴን እየመጡ በሩን እየቀጠቀጡ ህይወቴን መጥቶ እንዳይረብሹኝ አልፈልጉ። ልጁም ደግሞ ማየት ይችላል። መጥቶ እኔ ጋር መጥቶ ደግሞ ሌላ አክት እንዳይሰራብኝ አልፈልግም ብላለች ሩታ። ትክክል ናት። እኔ እንጃ ሩታ እኮ ስማርት ናት በንግግሯ በሁሉ ነገሯ። እኔ እንጃ እንደ ሩታ ሴት እኔ እንጃ አብርሽ መቼም አታገኝም። ሩታ ለአንተ አትገባም። እውነት ለመናገር አንተ አቆም የለም በቃ ዛሬ ሩታ ጋር ትሄዳለ፣ እዛ ውሽምት ጋር ትሄዳለ። አንተ አቆም የለም በቃ የሆነ የውሳኔ ሰው አይደለም፣ እንደ ወንድ አይደለም። በቃ የወንድ ልክስክስ ተቀላ ልክ እንደዛ ነው አብርሽ ማለት ነው። እና አሁን እቺ ልጅ ስትስማ እንዴት ዝም ይላል? በጥፊ አይልም እንዴ? ውጭልኝ ከየውት አይልም እንዴ? ልጅ እንዳለ ያውቃል አይደለ? እንኳን ለልጅ አያስቡም። ከሱ ዙሪያ ላይ ያሉ ጓደኞቹ ለምንድን ነው በህይወቱ አያስወጡም? ከሱ ህይወት ለምን አያስወጡም? ጭራሽ ከሱ ጋር ኢደሪ ያሉ ጓደኞቹ የገፋፋት ነው ልጅቷ። እሷም ደግሞ ከሱ ጋር ማደር ትፈልጋለች። አብርሽ ደግሞ አይሆኑም ብሎ ሁሉንም ውጡልኝ አለ እኮ። በመጨረሻ ተናዶ ውጡልኝ አለ። ከዛ በቃ ብሩኬ ብቻ አንተ ጋር ብሩኬ እዚህ ጋር ያድር፣ አንተን ትተን አንወጣም። ምን አይነት መድኃኒት ነው የሚዋጠው? ምንም የሆነ ነገር የለም እኮ። ምን ሆነ እስኪ ንገሩኝ ቤተሰብ። ሰው እኮ ራሱን ትቶ ከወደቀ በዚህ ልክ ይሆናል እንዴ? እሱ ህጻን ልጅ ነው እንዴ? ህጻን ልጅ አይደለም እኮ። እግር አለ እጅ አለ፣ ሂዶ ወስዶ የሚጠቀም ነገር ይጠቀማል። ምንድን ነው በዚህ ልክ? ውሽሮሮ አላቸው ጡጦ ስጡ። ውይ ህጻን ልጅ እኮ ጡጦ ስጡ እንዴ! ምን አይነት ጉድ ነው? ቆይ ለሰው ምንድን ነው የምታስተምረው? ዝሙት ነው እንዴ የምታስተምረው? እውነት ሩታ እንኳኑን ከዚህ አይነታ ነገር ወጣቸው እንዴ! ራሷን የመሰለ ነገር የለም። እዛ ሄዳቸው ሩታን አትጨቃጭቋት። የሩታን ጥንቡሳ ሲይዛቸው ጥፉ ማለት ስትፈልጉ። ጭራሽ የሩታ ጥፋተኛ ነሽ ይላሉ እንዴ የመጡ ጉድ እኮ ነው ይሄ። ማይም እዩ ተብዩ ጂላ ጂል ንፍጥ ዘልዛላውላ ሄዳችሁ የሰውን ህይወት በጥብጣችሁ ደግሞ ሄዳችሁ ሩታ ለምን ሰላም አገኘችሁ፣ ለምን ተደሰተችሁ፣ ለምን አማረባት ብላችሁ ቀንታችሁ አሁን የሄዳችሁ የምጨቀጭቋት ምንድን ነው እናንተ? እሷን ደስታ አትፈልገው? አሁን እሷ እኮ ዝም ብላ አይታለች፣ ኒቃ ዝም ብላለች። አሁን ሄዳችሁ አትረብሿት። ከቻላችሁ አርፋችሁ ተቀመጡ። ምን አይነት ናችሁ? እኔ እንጃ ምን እንደምላችሁ አላውቅም። እነዚህ አሽቃባጭ ሁላ አንዳችሁ አትረቡም። አንዳችሁ እስኪ እንደ ወንድ ሽተቱ ትንሽ ማለት እንደ ወንድ ሆኑ እንዴ! ሁሉም ልክስኪስ። አረ ሴቶች ይሻላል ከእናንተ። ምን አይነት ናችሁ እነዚህ? እኔ እንጃ አስመሳይ ሁላ። አንዴ እዛ አንዴ እዛ ወሬ መቀባበል። አብርሽ ጋር ሲሄዱ አብርሽ ይሆናሉ፣ ሩታ ጋር ሲሄዱ ሩታ ይሆናሉ። ለምንድን ነው የምታስመስሉ? አለች ሩታ እኮ አስመሳይ ናቸው አለች እኮ። ሄዱልኝ የመጣችሁ በርን የመጣችሁ አትጨቃጭቁኝ፣ በሬንም መታችሁ አትቀጠቅጡ፣ ሰላሜን ስጡኝ። ለምን ተደሰታችሁ ነው ያላችሁኝ ነው? ለምንድን ነው መጣችሁ የምትጨቃጭቁ? እሱ እንደፈለገ መሆን ይችላል፣ ወዶ ነው እዚህ ነገር ውስጥ የገባ አለች። በቃ ሩታ እኮ ተስፋ ቆርጣለች፣ አትፈልግም። እንደፈለገ መሆን ይችላል። እኔን እንታፋቱኝ፣ ልቀቁኝ፣ ለልጄ መኖር ፈልጋለሁ፣ እኔ ልጄ ማሳደግ ፈልጋለሁ፣ ራሴን ችዬ መኖር ፈልጋለሁ እያለችው ያለችው ማለት ነው። ሂዳችሁ ሩታ ጋር እንዲህ ነው አብርሽ ከሀገር ሊወጣ ነው ይወጣ፣ ምን አገባ? ጥርግ ይበሉ። አሁንም እኮ እየጠቀመ አይደለም፣ ጮጓራ ለጥ እያደረጋት ነው እንጂ ምንም እየጠቀማት አይደለም። ለትዳር የሚሆን ሰው አይደለም። እውነት ይሄ ባለ ትዳር ቢሆን ልጅ ያለ ቢሆን እኮ በዚህ ልክ እንደዚህ ልክስክስ ወንድ አይሆንም ነበር። ወንድ ልጅ የራሱን ትዳሩን ሲጠብቅ ነው ደስ ብሎ ማለት ነው። እቺ ያያ ሜዳ ከሱ ቅጥቅጥ አጠፋ። አንዴ ትስማለች፣ አንዴ አረብስ ማአምን ያፈርኩን እንጃ። እቺ ዛልዛላ ቤተሰብ የላትም እንዴ? ቤተሰብ የላትም ጭራሽ። ከሱ ጋር አድረሽ ሌላ ነገር ልታደርጊ፣ ነገ ደግሞ ከሱ አርግዣለሁ ብላ ልትመጣ ማለት ነው። እነዚህ አቤላ ተብዮ ብሩኬ ተብዮ እናንተ ሰው አይደላችሁም። እናንተ ሞ በእሳት ማቃጠል ነው። እናንተ ጎደኛ ሳትሆኑ የእነሱ ጠላት ናቸው። ጌታ
ምን አይነት አስመሳይ ናቸው? አረ ጮጋራችን ተቃጠለ እኮ በእናንተ ማለት ነው። እስቲ ትንሽ የሆነ ነገር ቀይሩልኝ። አረ ዘጋችሁን። አፈር ቢሉ ሩታ ብቻ ሰላም ስጧት። የሄዳችሁ አትጨቃጭቋት። እናንተ እንደፈለጋችሁ መሆን ትችላላችሁ። ምድር እንጃ ምን እንደምላችሁ አላቅም። እውነት በዚህ ጾም ክፉ ሰውን ክፉ ማለት